እንዴት ባለ መልኩ ነበር ወደ እስልምና የተቀላቀልከው? በጣም ገርም ነው። እስልምና የመጣበት መንገድ ፑል ለመጫወት ገብቼ አጋጣሚ እኔ ስገባ ልጁ ፑል ቤት የተቀመጠው ሙስሊም ነበር። ሌሎቹ የተጫወቱ ነው፣ እሱ ቁጭ ብሎ ነበር። ስገባ ላጫውተ አለኝ። ኦኬ አብረን እንጫወት ብዬ እየተጫወትን እያለ ነው አዛን ሲል በጣም ደስ የሚል ጨዋታ የተጫወትን እያለን አዛን አለ። አዛን ሲል ያዛን ድምጹን ሰማና ልጁ ይቅርታ አድርግልኝ እኔ ወደ ሶላት ሄዳለሁ፣ ጨዋታ ስላቋረጥኩ ይቅርታ ወደ ሶላት ሄዳለሁ አለኝ። እኔን ትቶኝ እዛው ጨዋታውን አቋርጦ ወደ ሶላት ሄደ። ከዛን እንዴት ይሄን የመሰለ ጨዋታ አቋርጦ ወደ ሶላት ሊሄድ ይቻለ? እንደኔ ወጣት ነው፣ በኔ እድሜ ነው ያለ። ሃይማኖት ውስጥ ሳምን እስልምና ውስጥ ያና አክል የሚያጓጓ ነገር ብኖር ነው እንደዚህ ሊያደርግ የቻለው ብዬ ማወቅ አለብኝ ብዬ ተነሳሁኝ። በቃ በልጁ እልህ ውስጥ ከተተኝ እሱ ነገር ከዛ የልጁ ወጣት መሆን በዛ ላይ ደግሞ እንደዛ ያለ ጨዋታ ማፍረሱ ጨዋታውን አፍርሶ ወጣት ነው ምን ይሄን አክል ምን አጓጓ እና እኔ ማወቅ አለብኝ እስኪ ምንድነው እስልምና ለእስልምና አስተያየት ለመስጠት ነው እንጂ እስልምና እቀበላለሁ ብዬ አይደለም ጽናት ያረኩት። ከዛን የሆነ የኔጥጥር ግሩፕ አለ መከራከሩት ማለት ግሩፑን ተሳተፍኩና ያዳመጥኩ ያለው ስራ ቦታ ምናምን በስልክ የተከታተልኩ የሆነ አንድ ኡስታዝ ያገኘኛል። ምንድነው የምታዳምጠው የምትሰማው ይሄ ክርክር ምናምን አለኝ። አውራን ትንሽ ሙስሊም ነህ እንዴ አለኝ። አይ ሙስሊም አይደለም። እና ለምንድነው የምታዳምጠው? ማወቅ ፈልጌ እስልምናና ክርስትና ማወቅ ፈልጌ ነው አላህ የተማወቅ ፈልጌ ነው አለኝ። ያው አልኩት እዚህ ግሩፕ ውስጥ መሳተፍ አያስፈልግም የኔ ቢሮ አለኝ። ጋበዘኝ። እዛ ቢሮ ከጋበዘኝ በኋላ ሲያስረዳኝ ሁኔታውን አወቅኩት። በአንድ ቀን አይደለም የተከራክረናል ረጅም ጊዜ ማለት ነው። ክርክር ውስጥ ያለን የተወሰነ ጊዜ ቆየው። በቃ እኔ አልቀበል ራስን ማሳመን አቃተኝ። ውስጤ በቃ ፍላጎት የለውም። በክርክራችሁ መሃል ግን እስልምና ሀቅ መሆኑን ተረድተሃል? አዎ አውቄያለሁ። እስልምና ትክክለኛ እንደሆነ አስረዳኝ አውቄያለሁ። እንደዛ ተከራክሬ ለምን መጨረሻ ተከራክሬ እምቢ አልኩት። ከዛን ተወኝ። ሁኔታውን አውቀ ከፈለክ መተው ትችላለህ፣ ግን ሁኔታው እንደዚህ መሆኑን ታውቃለህ አለኝ። አዎ አልኩት። እኔ ከኡስታዙ ጋር ሲከራከር የሆነ ጓደኛ ይሰማኛል። ከዛን ሰማና የሆነ ቀን ለምን እንደዚህ ትከራከራለህ? ሁኔታውን ካወኩ በኋላ ለምን አታምንም አለኝ። ከዛን አይ ማመን አልፈለኩም። ሰው ስለ እስልምና ሲያወራ መበሳጨት ጀመርኩኝ። ሽንፈቴን አውቄ የሆነ ሽንፈት አለመግለጽ ብሎ የሚከራከር ክርክር ውስጥ ገባኝ። እንደዛ አይነት ክርክር ውስጥ ገባውና ፍላጎት አልነበረኝም። ለዛ ነው በቃ ሲያወራኝ ይበሳጫለሁ። ከዛን እኔም ባገኘኝ ቁጥርም እምቢ ብዬ ስለቆየ ሞት አለ አንድ ቀን ይሄን ይወክልኛል። ሞት አለ አሁን ወጣትነት ላይ እንደዚህ ብለ እውነቱን አውቀ ክዳል። ግን ሞት አለ። ሞት አንተ አርጅታ አይደለም በወጣትነት አይደለም የሚመጣው። አንተ አታቆም ይሄን ነፍስ ከዛን ብትሞት ሳለኝ ከዛን እንደ እስከ ዛሬ ሰልሞት የናክል ቆይቼ አሁን ይሄን መንገድ አለይቼ ካውኩ በኋላ ነው እንደምሞት አልሞትም አልኩት።